ስጠይቅሽ አዎ ዲዛይኑ አይሰራም ተብያለሁ። በጣም ቆየና ትንሽ ጊዜ ከጠበቅሽኝ ያሰራልሻለሁ ሌላ ቦታ አልሽ። ጠበቅኩ። አሁንም እሺ ብዬ ጠበቅኩ። አሁንም አይሆንም። አሁንም አልመጣም። ከዛ ወደዚህኛው ተሸጋገርኩ እኔ እንጂ ሳይቆይብኝ እኔ ባናቱ ቀይሪልኝ አላልኩሽም። ጠብቄሻለሁ። ታግሼ አዎ ወደ ሌላ እኔ እኮ አልካድኩም። እሱንም እንኳን እሱ ከ5 ቀን በፊት ነው ከ3 ቀን በፊት ራሱ አስገብቼሻለሁ ገስት ላይ። በቃ ይሄኛውን ብቻ ቼክ ላርግና የቀየርሽውን ልከዋለሁ። በቃ ይሄኛው እጄ ላይ ያለ ችግር የለም መላክ ብቻ ነው። ግን ይሄኛውን ስለከፈልኩኝ የከፈልኩትን ብር ደግሞ አይመልሱልኝም። አንዴ ቀብድ ተከፍሎ ተሰራ አይደለ የሆነ ዲዛይን ከተሰራ በኋላ አይመልሱም ቀብድ። ስለዚህ ትንሽ ጊዜ የጠበቅኩት ለዛ ነው ይሄ እስከሚመጣ። ካልመጣ ደግሞ የመጨረሻውን እንትን ብዬ በቃ ይሄንን እልክልሻለሁ ብዬ እንትን አልኩኝ። በዚህ መሀል አለመግባባት ተፈጠረ። ኩዊንም አወራችኝ። የጻፈችውን ደግሞ እኔ አይደለሁም የመለስኩላት፣ ላንቺም እንደነገርኩሽ ማለት ነው። ቁጥሯን ራሱ ካንቺ ነው የተቀበልኩት። ቅድም አልመጣ ብሎኝ ፈልጌ ነው ማታ በጣም ስፈልገው ነበር ስልኳን። ግን ከዚህ ሁሉ ሜሴጅ ውስጥ እንዴት ላገኘው? 2000 አሁን 2380 አይደል ሜሴጅ ያለው። አሁንም ሌላ ሰው ይጽፋል። አሁንም ከላይ ደግሞ ሲደራረብ ወደ ታች ሜርሲ አንድ ነጋዴ ምን አለ መሰለሽ፣ ይሄን ሁሉ ሜሴጅ አንድ ከፍቶ የሚያይ ሰው ከሌለ እንግዲህ 3 ወር 6 ትላንትና እኮ ስሰማ ነበር አይደል ቆየብኝ የሚሉ። ይሄን ሁሉ ካልከፈትሽ እኮ ሰው መጥቶ ሌባ ቢልሽ ቅር ሊልሽ አይገባም። አንቺ ሻጭ ከሆንሽ አዎ ለምን መሰለሽ ከስተመርሽን በስነ ስርዓት በአግባቡ ነው። እኔ መጥቼ ስገዛሽ ስትሸጭልኝ ስገዛሽ ያለሽ ፊት ሶስት ደም ሊኖርሽ ይገባል። እኔ አንቺ ጥሩ አርገሽ ከስተመር ሁሉ ጊዜ ንጉስ ነው ገባሽ? ባህሪው መጥፎ ጥሩም ይሁን በብሔርም በምንም አትገናኝ። አንቺ ጋር ሲመጣ ግን እንደ ንጉስ ነው የምትይው ገባሽ? ሸጠሽ ይሄዳል። ሲመጣ ደግሞ አይ ይሄ ነው ካለሽ ደግሞ ልክ ያ ስትሸጭለት የነበረውን ፊትሽን ያን ነው የምታሳየው። ገባሽ አይደል? እንትን ማስከፈቻቸው ሁሉንም በቃ እንትን አስተካክላለሁ እያልኩኝ እየሰማኋቸው ቢሰድቡኝም ምንም ቢሉኝም በቃ ልክ ናቸው። የቆየባቸው ኦርደር አለ፣ ያ የቆየውን ደግሞ ይስተካከላል፣ ካልሆነ ደግሞ ብር ይመለሳል እያልኳቸው ነበር። ስለዚህ እኔ አሁን ፌክ ነው ምናምን ያሉት ሰዎች አውቃለሁ። ዱባይ ውስጥ ብዙ ሰው አለ ወርቅ የሚሸጥ የኔን ውድቀት የሚፈልግ ሰው አለ። ለዛ ነው እንደዛ ያልኩሽ ትናንትና። ሃይ በይኝ ስልሽ ሜሴጅ ጻፊልኝ ስልሽ አልጻፍሽልኝም። ለካ አንቺ እየተናገርሽ ነበር። ምን ነበር? እኔ እኮ ላሳይሽ ኤቪደንሱን። ቅድም አንድ ኤቪደንስ ፖስትኩልሽ አይደል? ከዛ በኋላ እኔ አልዋሽሽም። ኤምባሲ ከዛ በኋላ ነው ግን ያወቅኩት እውነት ለመናገር እንትኑ ደረሰኝ ካየሁት በኋላ ነው ያወቅኩት የሷ ኦርደር መሆኑን እኮ። ትላንትና እኮ እኔ ሚዩት ስላረጉኝ አንቺ ሞዴሬቶቹ ሚዩት እያደረጉ ሲያስቸግሩኝ እንዴት ብዬ ላሳይ? ከዛ ለካ አስወጥተውኛል። ለምን ወጣሽ ሲሉኝ አልወጣሁም አስወጥተውኝ ነው ያልኩት። ሚዩት ስደረግ ራሱ አልገባኝም ነበረ። ቢኮዝ ሚዩት እደረጋለሁ ብዬ ስላላሰብኩኝ ዝም ብሎ ሁሉም ሰው ሲያወራ እንዴ እኩል ነው እንደሚያወሩት ብዬ ሳይ ሚዩት ላይ ነኝ። ሀሳቤ ልገልጽ ስል ሚዩት ላይ ነኝ። አሃ ሜቢ መስማት ስላልፈለገች ነው አልኩ። ደግሞ እኔ ማልዋሽበት ምክንያት ብዙ ሰዎች አታስገባንም ይኸው ብለው አንዳንድ ሰዎች ላኩልኝ። እኔ ግን የእህቴ የቢታን ስለሆነ የጠየቅኩትኝ የሌላውን መጠየቅ ይችላል። ግን እውነት ስለ እውነት አሁንም ደግሜ ነው የምልሽ፣ ቅድምም ብዬሻለሁ። እኔ ደግሜ ይሄንን ማውራትም አልፈልግም ገባሽ? ቅድም እሷ ብሯ ሲደርሳትና ትክክል እጇ ላይ ሲገባ ብሯ እጇ ላይ ሲገባ ቪዲዮን አጥፈዋለሁ። ከዛ በተረፈ ግን እኔ አሁንም የተናገርኩት ነገር ውሸት እንዳልሆነ ከምን ጋር ያይዤ እንደሆነ እኔ ከምንም በላይ ከስተመሮቼ ያላቸው አመለካከት ስለኔ መጥፎ እንዳልሆንኩኝ ይወቁ እንጂ ስለ ቪዲዮም አይደለም። እኔ አሁን የሚያሳስበኝ ግን ደግሞ ብዙ ከሷ በላይ ብዙ ብር ከፍለው ኦርደር የሚጠብቀዋሉ። እነዛ ሰዎች ምን ያስባሉ? አሁን ፌክ ነው ሲባል ማስረጃ ሳይኖራቸው ነው አንቺ ጋር መጥተው ፌክ አሉ አይደል? የታለሽ ይምጡ እዚህ ጋር ፌክ ነው የተባሉት ወረቀት ከነደረሰኛቸው መጥተው ያሳዩ። ቅድም ነግሬሻለሁ። እውነት ነገር ልንገርሽ፣ የገቡ ሰዎች ሁሉም እየሰማቸው ሰምቷል። ሄጄ ሳስመረምረው ቅብ ነው ብላ ሆኖብኝ አብጄ ቁስሌን አትቀስቅሱ ብላ ትላንትና ቹቹ የምትባልሽ ገብታለች። ፍሬ የምትባልሽ ገብታለች። ቹቹ እና ፍሬ ግቡ ገስት ላይ አሁን አንድ ቁጥር ጻፉ። ብዙ ሰው ነው እውነት ለመናገር አለ
እኔ ጋር ብዙ ሜሴጆች አሉ፣ ልልክልሽ እችላለሁ። ከዛ በኋላ እሺ ደግሞ እኔ የማይወሸው ነገር ልጅቷን ስራዋን ላበላሽ አልፈልግም። አንቺ ጋር ያለ ሰው ነው ብዙ ኢንፎርሜሽን የሰጠን። በቃ እኔ ስራቸውን ላበላ ቅድም ብዬሻለሁ፣ የሰው ስራ እኔ ጋር ላበላሽ ያለ ሰው አልፈልግም። እዛው ማን ያለ ነው? እኔ ሰው ጋር ነው። ያለ አይ እኔ እሱን አልናገርም። በቃ ይሄንን እኮ ቅድምም እኔ ብዬሻለሁ። ሱቅ የሚሰራ ሰው ነው ወይ ውጭ ላይ ያለ ሰው? ይሄን ብቻ ነገር ቅድም ብዬሻለሁ፣ አሳልፌ አልሰጥም ብዬሻለሁ። እሺ አሳልፌ አልሰጥም። ከዛ በኋላ አንቺ ምቀኛ እንደዛ ከሆኑ ሲሉኝና እሺ እንደዛ ሲሉኝና በውስጥ በኩል ብዙ ሰው መጥቶ እንደዚህ ሆኛለሁ። ከገዛሁት በኋላ ከአረብ ሀገር ነው ሰርታ ኢትዮጵያ ሄጄ ችግር ውስጥ ገብቼ ወርቁን ልሸጠው ሲሄድ ወርቅ አይደለም። ከዛ እንደገና ሌላም ሰው ሲሆን እኔ የቢታን ነው በቃ ከፈለጋችሁ በቀጥታ አናግሯት ብዬ ለአንቺም ብዬሻለሁ። ቅድም በደንብ አድርጌ አስረድቼሻለሁ። እኔ እዚህ ጋር ለማንም ተሳዳቢ ብዬ ማንንም አሳልፌ የምሰጥ ሰው አይደለም። ካጠፋው በጥፋቴ ይቅርታ ሰው ነኝ፣ ግን እንዳላጠፋው ናንሲ ነው ያወራት። እሺ ስለዚህ እኔ እንድታውቁልኝ የምፈልገው የማንንም ብር አልፈልግም። በትክክል ባልሰራ እስካሁን አንድ ሰው ሁለት ሰው አይደለም የሸጥኩለት፣ ከዛ በላይ በጣም ብዙ ሰው ነው። በጣም እንኳን ስናወጣ 2000 ምናምን ሰው ነው ያለው ወርቅ የገዛ ሰው፣ ከዛ በላይ ማለት ነው። ያላወቅኩት ሰው ራሱ አለ በአካል የሚመጣ ሰው። ስለዚህ መጥቶ ሰው ወርቅ ከገዛ ቼክ ማድረግ ይችላል። ሁሉም የገዛውን ቼክ አስደርጎ ከነደረሰኙ ይዞ ይልኝ ይምጣ፣ ማስረጃ ማለት ነው። ያንቺ አሁን ብር የላከችበትን ሪሲት ብትልኪልኝ እዚህ ሁሉ አንገባ። ማስረጃ ያልኩት ለዛ ነው። አሁን ሪሲቱን ሳይ ነው ያወቅሁት። አሁንም አልሰማሽኝ። ትላንትና ኤቪደንስ ስትሉኝ እሺ ስል ሚዩት አደረጋችሁኝ። ኦኬ ብዬ ስል ሚዩት ተደርጊያለሁ። በገባሁበት ስልክ ስለሆነ ያለው ሪሲቱም ኤቪደንሱም ቆይ ስል ሚዩት ላይ ነኝ። ከዛ በኋላ ደግሜ ልናገር ስል አስወጣች። ቅድም ብዬሻለሁ፣ አልዋሻሁሽ። ቅድም በደንብ ነው የተነጋገርነው። እኔ እዚህ ጋር ላለ ለተሳዳቢ ምናምን ብዬ አይደለም። ያንቺም እኔ ቢዝነስ ከፍ ብለሽ ትልቅ ቦታ ብትደርሺ እኔ ችግር የለብኝም። እውነቱን ልንገርሽ፣ እኔ አረጋቢም አይደለሁም። አንቺ ቤት ቁጭ ብዬ ሰው እንዲወደኝ ብዬ አንቺ እንድትወጂኝ ብዬ ታብታብ እያረኩኝ የማቃጠር ሰው አይደለሁም። በራሴ ዓለም የምኖር የራሴ ነገር ያለኝ ሰው ነኝ። አድገሽ ትልቅ ቦታ ብትደርሺ እኔ ደስ ይለኛል። አንቺ ትልቅ ሆንሽ ማለት እኮ በአንቺ ስር ያሉ ሰዎች ስራ አገኙ ማለት ነው። የተናገርኩት ነገር በትክክል ከገባሽ ግን የሆነው ነገር ሌላው ሲገባው ይግባው። እኔ ጋር የደረሰው ነገር ሁሉ ትክክል የሆነ ነገር ስለደረሰ ያንን ማውራት ስለማልፈልግ ብቻ ነው። ቅድም አስረድቼሻለሁ። ደጋግሜ እንዳወራው ከሆነ ድንገት የሀሳብ መለዋወጥ እንዳይሆን ብዬ ራሱ ሪከርድ አድርጌያለሁ። ቢኮዝ ሌላ ስህተት ካለ እሱ ኤቪደንስ ይሆነኛል ብዬ ስላመንኩ። ምክንያቱም አንድ ሰው ያወራውን ነገር ውሸት ነው ስለሚል እንደዛ ከመሆኑ ብዬ ነው ያረኩት እንጂ እንደዚህ አይነት ነገር ማድረግም አልወድም። መረጃ ብዬ ያስቀመጥኩትን ነገር ቅድም ብዬሻለሁ። ስለዚህ አሁንም ቢሆን እኔ ብሯ ከተደረሳት ሌላው ከፈለገ እንደፈለገ ይጠይቅ፣ ከፈለገ በምን ይጠይቅ። እኔ ቪዲዮቹን አነሳለሁ። እኔ ላይቭ ላይ መምጣት ይችላል። ሁሉም ሰው በአካልም መምጣት ይችላል። ዱባይ ነው አይደለም? አድሬሴ ለምንድን ነው ቲክቶክ ባዮ ላይ ያስቀመጥኩት? በቃ ሎኬሽን መጠየቅም አይጠበቅባችሁ። በአካል መምጣት ትችላላችሁ። ማንም ሰው መጥቶ እንደሚገዛው ሱቅ ነው። የአረብ ሱቅ ስለሆነ የተለየ አይደለም። የሀበሻም ስለሆነ የተለየ አይደለም። ህጋዊ መሆን ዝም ብሎ አይደለም። ወርቁ እንዳለ ተፈትሾ ነው ሲገባ እዚህ ቤት። ስለዚህ እንደዚህ አይነት አሰራር የለም ዱባይ ውስጥ። ጄን አስገቢያት፣ ፕሮፋይሏ የአሻንጉሊት የሆነችው ጄን አስገቢያት። ጄ ታለች። አንድ ቁጥር ጻፍ። አንድ ቁጥር ጻፍ። ጄም ነው የሚለው GEME። እሺ አንድ ቁጥር ትጻፍልኝ። አላየኋትም። አንድ ቁጥር ጻፍ። ኦኬ እሺ። እሷ ራሷ የራሷ ጥያቄ አላት። እኔ በሌላ ሰው ጥያቄ ውስጥ አልገባም። እሺ እኔ ጠይቂያት። ጠይቃታለሁ። አንድ ጊዜ 2 ሚኒትስ እንትን ጭር ያለ ቦታ ጋር ልቁምላችሁ እንዳይንጫጭ። እሺ እስከዛ ብታ
አሁን ያንቺን ውሳኔ ንገሪ። ይሄኛውን ወርቅ ላንቺ አሰርቼ ነው ያመጣሁት 40 ግራም ነው። ሀብልም ደግሞ አለው አይደለ? አንድ ላይ ስንት ግራም ነው? ወደ 6000 ፓውንድ ማለት ቀለበቱ ሳይጨምር 6000 ፓውንድ። ከዛ የወንድ ቀለበት አለ። እሱን አሁን እንዴት ነው እንዳረግልሽ የምትፈልጊው? በቃ ይኸው ኩንሻም አለች ላኪልኝ፣ ልከሽልኝ ሪሲት እፈልጋለሁ። ልክ እንደላክሹ ማለት ነው። አሁንም ነገ ነገ እንዳይባል ቶሎ ላኪልኝ። በቃ ይሄንን ነው የምልሽ። ያ ኖ ታክስ አሁን ታክስ እንዴት ይሄንንም ጠይቂ መጀመሪያ ታክስ አለ ፊዴክስ ማለት አሁን ታክሱ ከወርቁ በላይ የሆነ ስለሆነ ምን እንዴት ነው ማድረግ ያለባት እሱንም ተነጋገሩ። ይሄ ከ3 ወር በኋላ ስለሆነ የሚደርሳት እኔ ደስ ብሎኛል። ይድረሳትና ደግሞ ቪዲዮን አጠፋለሁ በቃ እሺ። ለቪዲዮ ብቻ አይደለም አሁንም ቢሆን ቪዲዮ ጠፋ አልጠፋ ሳይሆን ምንም ሰው በቃ እኔን ሲያስብ ውሸታም እንዳልሆንኩኝ ማወቅ አለበት። የሰውን ብር እንደማልፈልግ ሱቅ ምንም ያክል ብራንች ብከፍት በሰው ብር አይደለም ከፍተው ፈጣሪ በረዳኝ በሰራሁት ልክ ነው። ሰው አምኖ በጣም ብዙ ብር ነው የሚያስገባው ከምታስቡት በላይ። እኔ ራሱ በዚህ እድሜ እንደዚህ ሰው ስላመነኝ በጣም ደስ ብሎኛል። አምኖኝ ወርቅ እየላኩ ስለሆነ ቅሬታ ያለው ሰው ሁሌ እንደምላችሁ መታችሁ እዚህ ጋር የእናንተ አካውንት እንኳን አታስገባም ብላችሁ ካመናችሁ ፌክ አካውንት ከፍታችሁ ኑ። እኔ ይኸውላችሁ አስገባችኋለሁ። በራሳችሁም በፌክ አካውንት በፈለጋችሁት አካውንት መታችሁ ላይቭ ነው። ይሄም ሰው አለ፣ እዚህም ሰው ነው፣ እዛም ሰው ነው። ሁሉም ጋር የትኛውም አካውንት ላይ ቢሆን ሰውን አይደለም የሚሰማ፣ እዚህ ጋርም ሰው እየሰማ ነው። ገስት መታችሁ ብታወሩ የእናንተን ችግር ይፈታል። አለመግባባት ከሆነ ተነጋግረን እንፈተዋለን። አስቀይሚያችሁ ከሆነ ሶሪ ብያችሁ ትወጣላችሁ። ወርቃችሁም በአግባቡ ሲደርሳችሁ ደግሞ ብዙ ሰው ቪዲዮ ሰርቶልኛል፣ ወርቁን ቼክ አስደርጌዋለሁ ያለ ሰው አለ። ብዙ ሰው ያልፖስተትኩት ማለት ነው፣ ፖስት እንኳን አላደረኩትም። ስለዚህ እሷም ሲደርሳት አምሹር ደርሶኛል ምናምን ብላ እንደምትለኝ አውቃለሁ። በራሴ ስራ ስለምተማመን ነው እንደዚህ ማወራው። ግን ደግሞ ከኩዊን ጋር ያቀያየመን እኔ እንዳወራችኝ አላወኩም። ትናንትናም ጻፊልኝ ስላት ሚውት ሆና ነው ያልመለሰችው። በዚህም ሶሪ ሚውት ስለተደረግሽ ልታስረጅኝ ባለመቻልሽ። እኔ ደግሞ ቀጥታ ደውዬ ነው የማወራው። ሰው ዳይሬክት ዋትሳፕ አይሰራም። ዱባይ ሲደወል ዋትሳፕ አይሰራም ያሉሽ ለዛ ነው። አሁን ዋትሳፕ ብትደውሉልኝ ይጠራል እንጂ ማንሳት አልችልም። ቪፒኤን ይፈልጋል። ቀጥታ ደውዬ ነው ከስተመሮች የማወራው። ስለዚህ ይሄ አለመግባባት የተፈጠረው ባለማውራታችን ነው። ይህንን ደግሞ አውርተን እንፈተዋለን። ችግር የለውም። ፈተነዋልም። ከዚህ በኋላ ምንም ችግር አይፈጠርም። ቢታምቱን ኩዊንም በማንኛውም ሰዓት መታችሁ ማውራት ትችላላችሁ። እኔን ሰውም ደግሞ ዱባዮች መታችሁ ቼክ ማድረግ ትችላላችሁ። ላውራውን አይ ቲንክ ይደርሻለሁ። አይረብሽ። እሺ እሺ። እንግዲህ አይ ዶንት ኖ እኔ ልጅቷን ስፔሲፊክ ስሟን ኤክስፖዝ ከማድረጌ በፊት ፕሮባብሊ በውስጥ ልታናገርሽ ትችላለች። and then queen alright እንትን ተገቢ ከሆነ በውስጥ እነግርሻለሁ። because ራሷን ኤክስፖዝ ማድረግ አልፈለገችም until she get her stuff የራሷን ዕቃ ማግኘት ትፈልጋለች። የነገረችን ነገር በጣም የሚያሳዝን ነገር ነው። which is I don't know እንዳልሹ ነው ከሁለቱም ሳይድ አንቺ አሁን መልስ አትሰጭም። that's the thing you know ምንድነው ሲባል ከስተመር ሰርቪስ ነው እንትን የሚያደርገው እና ከስተመር ሰርቪስም ከሆነ እኮ ፖላይት ወይ ነው መመለስ ያለባቸው። because ሚሊየንስ የሚሆን ገንዘብ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ተከፍሎ ፓወነርስ ነገ ከነገ ወዲያ 1 ሳምንት 2 ሳምንት ምናምን ላስት ትላንትናም አንቺ ጋር ገብቼ እየሰማው ነበረ። የሆነ ሴትዮ ሪሲት አልቆረጥሽላትም፣ እቃዋን በእጁ አላገኘችም። and then እንዳጋጣሚ ነው የገባችው። I was like what ነው ያልኩትኝ። እንዳልሹ ነው ታምነሻል። በታመንሹ መጠን ግን እኔ እንደዚህ ስልሽ አንቺን አይችሽም አላቅም ሰምቼም አላቅም። እንደው በአጋጣሚ ከኩዊንሻ ጋራ ሰዎች መጥተው በተናገሩትና በውስጥ በላኩልን እንትን መሰረት ነው ቶፒክ አድርገን የሚያወራን። because አንቺ መልስ መመለስ ስላልቻልሽ because ኩዊንሻ ጠየቀችሽ፣ አናገረችሽ፣ ኢግኖር አደረግሻት። first of all I understand you might be very busy ብዙ ሰው ነው የምታስተናግጂው።
ያ ከሆነ ደግሞ ስፔሲፊክ ገንዘቡን የከፈሉ ሰዎችን የሚያናግሩ ብቋት ያላቸውን ሰዎች ማስቀመጥ አለብሽ። ኦኬ አም ኖት ሴይንግ በልተሻል አልበላሽም ጋድ ኖውስ። አሁን ልጅቷንም በውስጥ አገናኝሻለሁ ብዙዎቹ መጥተው ተናግረውታል። ላይክ አሴን ነው እኛ ታውራ ደስ ይለኛል ሚዲያ ላይ ስለሆነ ያለ ነው። ምክንያቱም ሌላ ሰው በውስጥም ሆነ የሚወራው ነገር ልክ እውነት ላይ መስሎ ይችላል። ግን እዚህ ጋር መታ ብታወራኝ ደስ ይለኛል። ምክንያቱም ስሜ ሚዲያ ላይ ነው አሁን እየተነሳ ያለው። በውስጥ ለምንድን ነው የምታወራኝ? ማስረጃዋን ሁሉ ነገር ይዛ እዚህ ጋር ገስት ላይ መታ ብታወራኝ ጥሩ ነው። ኦኬ እና እኔ አሁን እኔ ኦኬ አልኩሽ እኮ አሁን አንዳንድ ጊዜ ምን አለ መሰለሽ ሰዎች አንዳንዶቻችሁ አታቃጥሩ፣ አታለቅልቁ። ራይት ባለቤቷ እዚህ ጋር ቁጭ ብላለሽ መልስ እየሰጠሽ ዳንቄራቱ ሰው ራይት ኩዌሽን ይጠይቃል፣ መልስ ይሰጣጣል። ዳሴት ዝም ብላችሁ አታሽቃብጡ ሲያስጠሉ በእግዚአብሔር። ሰው የልጅቷን በውስጥ ልነግርሽ ይችላሉ። አንዳንዴ አበሻ የራሱን ንብረት ከሰጠ በኋላ የራሱን መብት ለመቀበል የሆነ የሚደናገጠው የሚፈራው ነገር አለ። ዳስ ዋይ ሺ ሴድ ለኔ እንደዛ ነው ያለች። አሁን ዱባይ ተቀበለችው ነው ወይስ ተቀብላለች? አይ ቲንክ ይሄ የታክስ የምንጥሴ ጉዳይ ነው። አይ ዶንት ኖ እንዴት ፊክስ እንደምታረጉት ነገር። እሺ ምንም ቁጥሯንም ባትልኪልኝ አውቄያታለሁ። ምክንያቱም ትናንትና ራሱ ገብታ ነበር ወደ 90 ዩሮ ከፍያለሁ አለች እና ወርቁ ተልኮላታል በፊዲክስ። እሱ ትራኪ ነበር ሁሉ ነገር ልክልሻለሁ። ዋትስአፕ አሁን ቁጥሬ ላይ ሃይ ካልሽኝ ማስረጃውን ልክልሻለሁ እንደተላከ ስንት ግራም እንደሆነ ስናሽግ እያንዳንዱ ነገር እና ለሷ ፊዴክስ የጻፈላት ታክስ ከፋይ ነው። የኛው እንትን ሳይሆን አሁን የሌሎቹም ያላኩበት ምክንያት ይሄ ነው። ታክስ ከፈሉ እየተባለ ስለሆነ አሜሪካም ሆኑ ስዊድንም ሆኑ ዩኬም ሆኑ ሁሉም ጋር ከወርቅ ሲላክ ታክስ ከፈሉ እየተባለ ነው። ማንም ሰው እየላከ አይደለም። እኔ ብቻ አይደለሁም። ዱባይ ውስጥም ሌላም ቦታ ሁሉም እየላኩ አይደለም። ስለዚህ ወርቁ ተልኮላታል። በታክስ ምክንያት ነው የእሷ አሁን ወደ 3 ሚሊዮን ነው የከፈለችው። ስሟንም እኔ መጥራት ከመጣች ባንክ አካውንት መግባት ትችላለች። አንድ ቁጥር ተጻፈ። አሁን እኮ አትሩጥ አንጋጥጥ ነው። አንዳንዶቹ ድክማን የሆናችሁ ሰዎች አላችሁ፣ አትሰሙ፣ መርጣችሁ የምታዳምጡ የሆነ ላጫችሁን ታዝረከርካላችሁ። በይም ተበይም ሲመጣ ማለት ነው። አታሽቃብጡ። እኔ እዚህ ጋራ የደረሰኝን ኢንፎርሜሽን የሰማሁበትን ያወራሁበትን ለራሴን ክሊን አፕ ለማድረግ እያወራሁ ነው ያለሁት። ልሽለጠለጥ አይደለም እዚህ ጋር የመጣሁት ወይ ልሽኮርማም አይደለም የመጣሁት። this is the way እኔ ኤክስፕሌን ማደረጉ ስሜቴን ፍላጎቴን። ስለዚህ ተረጋጊ። ቅብርጥሴ ምንጥሴ ታያቸው እነሱን ታያቸው ያሃብታ anyway ልጅቷ ይሄን ያህል አንቺ ጋር ኮሙኒኬት ካደረገች which is ምንም ትዊስት ያደረግነው ነገር የለም። you see ሰዎች ናቸው ወደኛ የመጡ ሰዎች ወርቋ ተልኮ በታክስ አማካኝነት ያውም ደግሞ $90 ከፈለች። ምናልባት በመሀል ጽፋልሽ ሊሆን ይችላል፣ ሳይላክ በፊት ሊሆን ይችላል የጻፈችልሽ። ኦልሬዲ እኛ ልከንላት እንደውም ዱባይ እመጣለሁ ብላን ወርቁ ይመለሳለች በታክስ ምክንያት። ከዛ አሁን ደግሞ $90 ክፈይ ብለውኛል። ወርቁን ወደዛ ላይ ያመጡት ነው ወይስ ወደ እኔ ያለችኝ? እሱን ደግሞ ዛሬ ቼክ አድርጌ አሳውቅሻለሁ ብያታለሁ። ትናንትና ገብታ ነበር። ስለዚህ $90 ከከፈለች 90 ዩሮ ከከፈለች ወርቁ ወደሷ ነው የሚሄደው እንጂ ወደኛ አይደለም የሚመለሰው። እሺ ይኸውልሽ አሁን እኔ እዚህ ጋር የራሴን ጉዳይ ልናገር እያለች ነው። ብሌሲንግ የራሴን ጉዳይ ልናገር እያለች ነው። እና ቡጡ አንድ ነገር ልንገርሽ፣ የሀብታም ተላላኪ ጎባጣ ነው ይባላል። ስለዚህ ሜርሲ ቢዝነሷን እየሰራች ነው እና ኮመንት ላይ የሚሳደቡ ሰዎች ምንም ስለሚያገኙ ሳይሆን በቃ አይ እኔ ግድ የሚሰጠኝ ለከስተመሪ ብቻ ነው። ትናንትናም ዛሬ የምላችሁ እኔ ከስተመሪ ምንም ነገር ቢለኝ እቀበላለሁ። ስህተቴ ከሆነ አምናለሁ። ከከስተመሪ ውጭ ግን ማንም ሰው ምንም ቢያወራ ግድ አይሰጠኝም። as a person እኔ ብዙ እንትን ማለት አልችልም። ወርዳለሁኝ because ሌላም ሰው መግባት ካለበት እንደ አስተያየትም እንደኔ በውስጥም እንደነገሩኝ ልጅቷን አግኝተሻታል which is personal like I said ነው። እኔ አንቺን አላቅሽም። እድገትሽ ያንቺ መቀየር ያንቺ ነው፣ ለማንም ሊሆን አይችልም። ይኖረሚን ስለዚህ ይሄ ምቀኝነት ምናምን የሚሉት ነገር እኔ አይገባኝም because ያለኝንም በበላሁት የምኖርበትንም ህይወት ሰው እኔ ላንቺ ምለው ገብታለች አይቻት ነበር። አንዴ ሌላ ሰው አታስገቢ፣ ምክንያቱም ይሄ የኛ ጉዳይ ነው። ማስገባውን ሰው ብቻ ነው ገብቻለሁ መሰለኝ። ኦልራይት መጀመሪያ በጣም ቴንክ ዩ ስላስገባሽን። ቴንክ ዩ ሊያ።
ትግርኛ ነው ተናጋሪ፣ አማርኛ በደንብ አልችልም። ታውቂኛለሽ ሜርሲ፣ በደንብ ብዙ ጊዜ ተነጋግረናል። እውነት ለመናገር ወርቅ ሳይቀር ጠላሁት። በጣም የወርቅ አድናቂና የወርቅ ወዳጅ ነበርኩ፣ ግን በጣም ነው የጠላሁት። ምን እንደተሳሳተሽ ታውቂያለሽ። ያልኩሽን ሳትልክልኝ አንቺን የፈለግሽ ነው የኔ የላክሽው ታውቂያለሽ። ምንድነው ስህተቱ? ንገሪኝ፣ ችግር የለውም። ኦኬ፣ መጀመሪያ የኦርደር ያደረኩት እንትን ነበር፣ ቲፋኒ። በደንብ አስታውሰሻል። ቲፋኒ ያልኩት ቲፋኒና የተሻለ የአንድ ብራስሌት ከነንትኑ፣ ከዛ ደግሞ አጠቃላይ 43 ግራም ነበረ። መጀመሪያ በምን ልላከው ስልሽ ዋየር ትራንስፈር አልትሽን ዋየር ትራንስፈር እንትኑ ስትልክልኝ፣ ከዛ ስልከው ደግሞ አልደረሰም፣ ትክክል ስላልሆነ መመለስ አለብሽ ሲሉኝ 150 ምናምን ከሰርኩ ስልሽ ምንም ችግር የለም ተባብረን እንከፍለዋለን አልሽኝ። እሺ ብዬ ተመልሼ ደግሞ በእንትኑ በሌላ ላኩልሽ። ከዛ ደግሞ ወርቁን እኔ ያልኩትን ሌላ፣ አንቺ የምትልኪው ሌላ፣ ያንቺ ስህተት እኔ ጋር አልፈልጉም እያልኩሽ የጆሮውን እሱን ላከል ተላካደል። የጆሮ ምን ነበረ? እሺ አሁን ጻፊልኝ እስኪ። አሁን ሃይ በይ ነው እንትኑ ስቶን የሌለው ነው የምፈልገው ስልሽ የመጨረሻ ይሄ ነው አንገቱ ስቶን የለውን ጆሮውን ስቶን አለው። ኤኒዌይ ፋይናሊ የምን ስህተት ተመጣ ስንት ነገር ተባብለን የኔ በጣም ትልቅ ነው ላይክ ኢትስ ሎንግ ስቶሪ። ኤኒዌይ እንትን ነበረ መጨረሻው ሚዛኑ ልክ አልነበረም። እስካሁን ወርቁን ይሁን አይሁን አላረጋገጥኩም እውነት ለመናገር ስነግርሽ ደግሞ ምንም ችግር የለውም እሱን አረጋግጠዋለሁ። መጨረሻው ደግሞ ሚዛኑ ልክ አልመጣም። ሚዛኑ ልክ አልመጣም ስልሽ መሆን አልችልም አልሽኝ። አንድ በአንድ እየመዘንኩ አሳየሁሽ። እንደዚህ አርጊው ስትልኝ ደግሞ ተመልሼ እንደገና ደግሞ በዝኜ አሳየሁሽ። ከዛ ደግሞ ምን አልሽ? ምንም ችግር የለም እና እንትን እንለዋለን አልሽኝ። እሺ እስቲ አንዴ ዋትስአፕ አትልኝ ሚሴ ቁጥርሽ እንዲመጣል። ኦኬ ሃይልልሽ። ኦኬ መዘንሽው ለያውና ምን ያክል ነው ልዩነቱ? እኔ ጋር ብር ካለሽ እልክልሻለሁ። ወርቁንም ቼክ አድርገሽ መምጣት ትችላለሽ። ቁጥራችሁን ግን ለማግኘት እንደምቸገር ብታውቁልኝ ደስ ይለኛል። ሌላም ሰው ካለ የሚመልስ ሰው መቅጠር አለብሽ። እንንገርሽ፣ ይሄ ነው ቢዝነስ። አለበለዛ ሁሉም ሰው መጥቶ ሌባ ወንጀለኛ የሚልሽ አንቺን ነው። አለቅ ሰው ከመጣ የሚበሳጭበትን ነገር ሳይሆን ይሄንን ነው መጀመሪያ ማስተካከል። ለዛ እኮ ነው ንግግሬ እኮ እንትን አይደለም፣ ትክክል አይደለም። አቋዋለሁ 93 ሆነ ግራሙ። ያ ስንት ጊዜ ላኩልሽ? መጀመሪያ ይሄ ተፋኒውን ኦርደር ያደረኩ 20 something ግራም ነበረ። ያንቺ ስህተት ይሄ የመጨረሻ ነው። ያንቺ ስህተት ግን እኔ ያስቀመጥኩት 30 I don't know 30 እንትን ሆነ። እኔ ሌላ ኒክለስ ማሪ የላኩልሽ ምንድነው ስህተቱ? የጆሮ ስቶን አለው። እኔ አልፈለኩም ነበር የጆሮ ስህተቱ ስቶኑ ደግሞ ግራሙ ኦርደር የኔ ኦርደር የተቀመጠ ሌላ፣ ያንቺ ስህተት ደግሞ ግራሙ ሌላ ስለነበረ ለኔ እኔ ያልኩሽን ትተሽ ያንቺን እንትን አድርገሽ ኔክለስ ከነንትኑ ከነመስቀሉ ኦርደር ነበረኝ አስቀረሽው። ሪንግ ነበረኝ አስቀረሽው። እንትን ማች ለማድረግ ያንቺ ስህተት ማች ለማድረግ ይሄን መጀመሪያ ይሄን ነው የከፈልኩት። ግን ታዩ ብለሽኛል። ከዛ በኋላ ታዩ አለ። ኧረ ታዩ አላልኩሽም ብለሽኛል። ታዩ አላልኩሽም። መጨረሻም ሪንጉስ ስልሽ ሪንጉስ እኮ ቀየርኩ ግራሙ ማች ላላደረገ አንቺ ያስቀመጥሽው ያ በዚህን ኮረሲት ሰርተሻል። መጀመሪያ ሰርቻለሁ። ከዛ ግን ቀይሪው ብለሽኛል። እንደውም ይሄኛው ልኬዋለሁ። ይሄ ነው አይደለም የቲፊኑ ትልቅ ስለሆነ እሱን መቀየር ትችያለሽ። ስቶን ያለው ደግሞ ይቅር፣ ስቶን ያለው አልፈልግም አልኩሽ። ከዛ ተመልሼ መጨረሻ ስትልኪው ይሄ ሪንጉ ስልሽ ይሄ እኮ ቀርቷል እኮ አልሽኝ። እሺ ቁጥርሽ ስለማይታይ ችግር የለውም። እዚህ ጋር ይኸውልሽ የጆሮውን ልኬልሽ ግራሙን
ቢታይ ግን ምንም ይኸውልሽ ችግር የለውም። ኖ እዚህ ሊያ ጋር ምን መሰለሽ መጀመሪያ እኔ ኦርደር ያደረኩት ሌላ ነበር ቲፍኑ። ከዛ እሷ ግን ይሁን ያስቀመጠችው ብለሽኛል። ይሁን አንዴ ሳትይኝ ግን አላኩም። ያው እዚህ ኖ ጋር አይደለም። ይሁን በቃ ብለሽኛል። እሺ አይ በዛው ከዛ ኖ ብዙ ጊዜ እኮ ነው የተነጋገርነው፣ ብዙ ጊዜ ነው የተነጋገርነው። ከዛ ስልሽ ይሄ ኒክለሱ ከነመስቀሉ ደግሞ አስቀረሽው። ለምንድን ነው ያስቀረሽው? ሚዛኑን ማሽ ለማድረግ እኮ ነው። ይሄ ትልቁ ስላስቀመጥሽው ጠቅላላ እኔ ኦርደር ያደረኩ ሌላ ነበር፣ ትንሽ ነበረ። አንቺ ያስቀመጥሽው ትልቅ ነበረ። ለዛ ለመላክ እኔ የፈለግኩት አስቀርተሽ አንቺ የፈለግሽን ላከሽልኝ። እኔ ደግሞ ጭቅጭቁ ሲበዛ ስንት ወር ነው አንቺ ጋር የተነጋገርነው? ከ3 ወር በላይ እኮ ነው